ኖርዝ አሜሪካ ውስጥ ላሉ ሰዎች በጣም የምመክረው የጥቁር አዝሙድ ዘይት ነው። ለፊት ብራይትን ያደርጋል፣ ቫይታሚን ሲ ስለሆነ ለቆዳ መሆን ይችላል፣ ለማንኛውም ሰው መሆን የሚችል ነው። ስቶር ውስጥ ነን ያለነው። በጣም ስቱዲዮ ነው፣ በጣም ደስ የሚል ቦታም ጭምር ነው። ረጅም ጊዜ የፈጀ ብዙ ዋጋ ያስከፈለ ጥናት አድርጌያለሁኝ። አትክልቶቹ አይደንቲካል ሲሆኑ እንዴት አድርገህ ፊል ታደርጋቸዋለህ? በምንድን ነው የምትለያቸው? እንግዲህ በአካባቢያችን ላይ ሐኪም ማሞ የታወቁ ናቸው፣ ታውቃቸዋለህ እርግጠኛ ነኝ። እና ፍቱት ተብሎ ሶስተኛው ቀን ሲፈታ ኦልሞስት ገጥሟል። ምን ያህል ማህበረሰቡ ተቀብሎሃል? ስራህን አክብረው ከሰራኸው ብዙ ትልቅ ነገር ያጋጥመሃል። ሐኪም ማሞ እንደሚባሉት ወጣት ነው። ሐኪም ግዛውን እዚህ ቶሮንቶ አግኝተነዋል። በእኛ እድሜ ላለው ነው። የዶክተር ሮዳስ ትልቁ አስተዋጽኦ አለው። ምንም ነገር በጠብታ ምንም ነገር ያልተቀላቀለበትን ነገር ሰርተናል። ከሲዱ ብቻ ነው የሚሰራው። ኤደብል ነው። ምንም አይነት ኬሚካል የለውም፣ ፕሪዘርቫቲቭ የለውም፣ ኢሰንሻል ኦይል የለውም። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ ብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በሳምንት አንድ ቀን ቅዳሜ ይዘንላችሁ የምንቀርበውን የእንግዳችን ፕሮግራም አሁን ጀምረናል። እንግዲህ እንደተለመደው ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ ጊዜ በኮሚኒቲ በሀገርና በተለያዩ ጉዳዮች እንግዶች ይዘን እንቀርባለን። ዛሬ ግን ይዤላችሁ የቀረብኩት እንግዳ ሐኪም ነው። እጅግ በጣም የሚገርም ነው። ሐኪም ግዛው በቀለ ይባላል። ለጊዜ ከልብ አመሰግናለሁ ግዛው። እንግዲህ ሐኪም እያልኩ ልቀጥል ሳይ ደግሞ ልጅ ነገር እንዴት ነው? እኔ እንግዲህ ያው በሙያዬ ሐኪም ስለሆንኩኝ ሐኪም ግዛው በቀለ ነው። ግን ግዛው ብለህ ኢንተርቪዋችንን ብንቀጥል አንተ ብትለኝ ደስ ይለኛል። ትንሽ ጓደኝነታችንም ቀረብ ይላል ማለት ነው። እንግዲህ አመሰግናለሁ ተመልካቾቻችን። ግዛውን ሐኪም ግዛውን ይዤላችሁ ቀርብ ያለው እንደው በመጀመሪያ ለብርሃን ቴሌቪዥን ለዚህ ቃለ መጠየቅ ፈቃደኛ ስለሆንክ በተመልካቾቻችን ስም ከልብ እናመሰግናለን። ግዛው እንግዲህ አዲስ ስቶር ተከፍቶ ነው መተን እዚህ ዳንፎርዝ ላይ ያለ ነው። እዚሁ ስቶር ውስጥ ነን ያለ ነው። በጣም ስቱዲዮ ነው፣ በጣም ደስ የሚል ቦታም ጭምር ነው። ግዛው አዲስ ነው የከፈትከው። እስቲ ራስህን ለብርሃን ቴሌቪዥን ተመልካቾች ካናዳ ላሉ ኢትዮጵያውያኖች እስቲ ራስህን አጠር አድርገህ አስተዋወቅ። አመሰግናለሁ። እኔም እንግዲህ የፕሮግራማችሁ አካል አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁኝ። እንግዲህ አጠር አድርጎ ለመናገር ሐኪም ግዛው በቀለ እባላለሁኝ። የግሪን ኬር ናቹራልስ ፋውንደር ነኝ። ግሪን ኬር ናቹራልስ እንግዲህ ከ2015 ጀምሮ ቫንኮቨር ውስጥ ነው የተጀመረው። ከዛ በፊትም የእጽዋት ጥናትን ለ13 ዓመት ያክል አድርጋለሁኝ። እንግዲህ ኢትዮጵያ እየተመላለስን የኢትዮጵያውያኖችን የኛ ኢንዲጂነስ ኖሌጅ ላይ ምን ያህል እውቀት አለን። እኔ ተወልጄ ያደግኩት አዲስ አበባ 22 አካባቢ የሚባለው ቦታ ነው። ከዚህ በፊት ብዙ ነገር ላይ ተናግሬዋለሁ። እንደ ከተማ ልጅነት ብዙ ማናቃቸው ብዙ ያላደግንባቸው እጽዋቶች ስንሰማቸው እንደ ተረት የሚመስሉ ነገሮች አሉ። እነዛን ነገሮች ግን ዋጋቸውን ካወቅኩኝ በኋላ ቤኔፊታቸውን ካወቅኩኝ በኋላ ምን ያህል እንደተሸወድን ምን ያህል ነገር እንዳመለጠን ካወቅኩኝ በኋላ ግን እነሱ ላይ ረጅም ጊዜ የፈጀ ብዙ ዋጋ ያስከፈለ ጥናት አድርጌያለሁኝ። ያንንም እንግዲህ ወደ ኢትዮጵያ እየተመላለስኩኝ ያጠናሁት። በጣም ኮስቲ ነው፣ ለአስጨራሽ ረጃጅም ጉዞዎች ነበሩና ያንን ጨርሼ ግን ወደ ኢትዮጵያ እንግዲህ ሕክምና ጀምሬ ፉሊ ሕክምና ከጀመርኩኝ አሁን ወደ 8ኛ ዓመቴ ነው። በ8 ዓመት ውስጥ እንግዲህ ብዙ ለኮሚኒቲው ለሀገሩ ብዙ ያበረከትናቸው ነገሮች አሉ። ሕክምና እንግዲህ መስጠት ብቻ ሳይሆን ማስተማርንም ጭምር ስለሆነ የሰራ ነው። እነዚህ ነገሮች እንግዲህ በጣም ይቅርታ ላቋርጥህና አሁን እንዳልከኝ እንግዲህ ከኢትዮጵያ ወደዚህም ተመለሰ ነው። ከዚህ በፊት ቫንኮቨር ነበርኩ ብላል። ቫንኮቨር ስንት ዓመት ኖርክ? ከ2002 ጀምሮ ትምህርትህን ቫንኮቨር ውስጥ ነው የተማርከው? ቫንኮቨር ውስጥ ጀመርኩት። ምክንያቱም የካናዳ ሀገራችን ስለሆነ ነው። ቫንኮቨር ውስጥ ጀመርኩት፣ ግን ዲቴል ስታየው እዚህ ሀገር የምትማረው የእጽዋት ትምህርት ያው
በኦንላይን እንደምትማረው ነው። ፕላንቶቹን ብዙ ፊል አታረጋቸውም፣ አታውቃቸውም። ፕላስ ደግሞ የተለያየ ሀገር ነው እና ያው ልክ እንደ ሞደርን ሜዲኬሽን ይሄ ማለት ትችላለህ። የኛ ሀገር ደግሞ ስትማረው ሄደህ ፊል አድርገህ መቼ ቅጠል ያወጣል፣ መቼ ፍሬ ያወጣል፣ መቼ አበባ ያወጣል እዛው ቁጭ ብለህ አትክልቶቹ አይደንቲካል ሲሆኑ እንዴት አድርገህ ፊል ታደርጋቸዋለህ? በምንድን ነው የምትለያቸው? ነክተህ የምትለያቸው አሉ። ክላይሜቲካሊ እንዴት አድርገው ዶዝ ያወጣሉ? በጣም ከባድ ነው። ለእኔ የኢትዮጵያው በለጠብኝ። ስለዚህ እየተመላለስኩኝ ሞር ያጠናሁት ኢትዮጵያ ያለውን ነው። ስለዚህ 200 ዓመት ወደ ኋላ እስከ 200 ዓመት እንግዲህ ባገኘኋቸው ብራና መጽሐፎች ምን ያህል እነሱ ጤነኞች ነበሩ፣ ምን ያህል እኛ በሽተኛ ነን፣ ምን ያህል እነሱ ሞደርን ነበሩ፣ ያንን ኮምፓራቲቭ የሰራሁኝ ወደፊት ለመሄድ ነው በጣም የሞከርኩት የነበረው እና ትልቁ ጥናት የነበረው ኢትዮጵያ ውስጥ ነው። አመሰግናለሁ። እንግዲህ ተመልካቾቻችን እየተወያየን ያለ ነው በተለይ ናቹራል ኬር በተመለከተ የኢትዮጵያ ውስጥ ታስታውስ እንደሆነ አንዳንድ ቦታ ላይ መድኃኒት ባህላዊ መድኃኒት ይሰጡና ያድነዋል። አይ ሪመምበር የእናቴ አጎት አበባ ሽፈራው የሆነ ነገር ይቀብሩና ከይሄ ያበጠ ነገር ሲያወጡ ሳካ አድርጎ አወጣው ምናምን ሲሉ አስታውሳለሁ። እንደዚህ አይነት ነገር በልጅነት ተሰማ ነበር? በደንብ እንሰማለን እኮ ሁላችንም። እኛ አሁን እንግዲህ በአካባቢያችን ላይ ሐኪም ማሞ የታወቁ ናቸው፣ ታውቃቸዋለህ እርግጠኛ ነኝ። እና ኢቭን ሰፈሩ ራሱ ሐኪም ማሞ ሰፈር እስኪባል ድረስ ነው። በዛ ጊዜ ግን እኛ ጎረምሳም ስትሆን ምንም ከተማ ስታድግ ያ ነገር ወይ ኋላ ቀር አድርገህ ታስበዋለህ፣ ወይ የእውነት አይመስልህም። ብዙ ነገር አለ ያ ነገር የማትቀበልበት እስክትገባበት ድረስ። ግን እኔ ደግሞ በቤተሰብ ስራ ከእንጨት ስራ ጋር የተገናኘ ነው ያደግኩበት ስራ እና ብዙ ከከተማ የሚያስወጣን ነገር አለ። የእኛ ሰራተኞች የነበሩት ሪሞት ኤሪያ ሆነው ሲታመሙ ጤና ኬላ የሌለበት ሄልዝ ኬር የማያገኙበት ሕክምና ይሄ ትንሽ እንኳን የምትለው ክሊኒክ የሌለበት ቦታ ላይ ወጥተው ሲታመሙ መጥረቢያ ሲቆርጣቸው የሆነ ነገር ሲሆኑ እዛው ሎካሊ እንዴት እንደሚታከሙ አይነበረ እና ያ ደግሞ ፋሲኔት ያደርጋል። ፍጥነቱ እንዴት ቶሎ እንደሚድኑ እንዴት ኢፌክቲቭ እንደሆነ ሁሉን ነገር ስታየው ያ ሞር ኪዩሪዮሲቲ ይፈጥርብህና ይሄ ነገር እንዴት ሆነ ለምን ሆነ የሚለው ነገር ይፈጠራል። በዚህ አያይዤ መለስልህ መጀመሪያ በጣም ፋሲኔት ያደረገኝና የገባሁበት እንትን ማወቅ የፈለክ መሰለኝና አንድ ሰው መጥረቢያ ቆርጦት ይህን የሚያክል ሰፊ እንትን በቃ መንቀሳቀስ አይችልም። ሐኪም ቤት ወደ ሌላ መውሰድ አልቻሉም እና ቦታው ላይ ያሉት ሰው የሸረሪት ድር ነው አምጥተው ቦታው ላይ ደመደሙና በደንብ አድርገው አሰሩት። የእውነቴን ነው የምልህ በሶስተኛው ቀን ስንፈታው ፍቱት ተብሎ በሶስተኛው ቀን ሲፈታ ኦልሞስት ገጥሟል። ከዛ ያንን አጠቡ መልሰው ያንን ደመደሙት። በሳምንቱ ፍቱታ በሳምንቱ ሲፈታ በቃ የለም ደርቋል። ይሄ ደግሞ በእኔ ላይ በራሴ እዚህ እጄ ላይ እንደምታየው ነጭ ነገር ይታያል። ቆርቆሮ ታቀብል ቆርጦኝ በቃ ይሰፋ የተባለ ቁስል ያንን ስላየሁኝ ያንን እንደምንመየበት ሳይሰፋ ይሄው አሁን እንትን ብሏል። ስለዚህ እንግዲህ የሸረሪት ድር እንደዚህ መድኃኒት ከሆነ ሌላውስ የእውነት ነው ወይ ወደሚለው ይወስድህና እንግዲህ ለእኔ ትልቁ ነገር መነሻ የሆነኝ ሕክምና በጣም የተደነኩበት እሱ ነው። ከዛ በላይ ነበሩ ብዙ ነገሮች፣ ግን አቅምህ አይሆንም ለመረዳት። እነሱ የሄዱበት መንገድ ሩቅ ስለሆነ በጊዜው ያገኘውን ነው። በፊት ሰዎች አያሳዩም፣ ይደብቁ ነበር። እንደውም እንደዚህ አይነት መድኃኒቶችን አስታውሳለሁ። ሰው በሌለበት ነው ራሱ መድኃኒት ሲያደርጉልህ። አሁን እንደውም የሸረሪቱ ጥሩ ሰው ስለሆነ ነው ያሳያቸው። አመሰግናለሁ። ተመልካቾቻችን አሁንም እየተወያየ ነው ከሐኪም ግዛው ጋር ከዚህ ከቶሮንቶ ካናዳ ነው የምናስተላልፋቸው። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። አመሰግናለሁ። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515
ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን ይቀጥላል። ብርሃን ቴሌቪዥን ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ። ብርሃን ቴሌቪዥን። ተመልካቾቻችን አሁንም ተመልሰናል ከሐኪም ግዛው። እንግዲህ ሐኪም ማሞ እንደሚባሉት ወጣት ነው። ሐኪም ግዛውን እዚህ ቶሮንቶ አግኝተነዋል። ግዛው ከልብ ነው ማመሰግነው። እንግዲህ በተለይ እንደዚህ አይነት ነገር ሲሰራ የኢትዮጵያ ማህበረሰብ ብዙ ጊዜ የውጭውን ነው ዴቨሎፕ ማድረግ የሚፈልገው፣ የፈረንጅ መኮረጅ ምናምን ነው የምንፈልገው። እንደዚህ አይነት ነገር ዲፊካልት አጋጥመዋል ይሄንን ነገር ስታመጣ? አሁን ለምሳሌ ዛሬ ቅድም የራስ ምታት ማይግሬን እንትን አንድ ሰው መጥቶ ገዝቶ ሲሄድ ባይኔ ተመልክቻለሁ። እና እንደዚህ አይነት ነገር ዲፊካልት ምን ያህል ማህበረሰቡ ተቀብሏል? እንግዲህ ስንጀምር ያው ሁሉ ነገር ታውቃለህ፣ ኢትዮጵያ ውስጥ ኢንዲጂነስ ኖሌጅ ላይ የሚሰራ ሰው ሁሌ ወደ ታች እንደታየ ነው። ብዙ ፈተናዎችን ማለፍ አለብህ፣ ግዴታ ነው። ማህበረሰብህን ማወቅ አለብህ። ፈተናዎቹ ሁሉ ያው ሰው እንደሚጠራ ሆኖ አለመገኘት ነው። ግን ስራህን አክብረው ከሰራኸው ብዙ ትልቅ ነገር ያጋጥመሃል፣ ብዙ ነገርም ትሰራለህ። በዚህ አጋጣሚ ባገኛቸው ኢንተርቪዎች ሁሉ ሳላመሰግን የማላልፈው ሰው ቢኖር ዶክተር ሮዳስ ነው። ዶክተር ሮዳስ እኛንም እና ሐኪም አበበችንም ሌሎችንም ህፃናቶችን ጭምር ወደፊት በማውጣት የኢትዮጵያ ኢንዲጂነስ ኖሌጅ ሰው ሰርጾ እንዲገባ፣ ሰው እንዲቀበለው፣ የተማረ ሰው አሁን ሞደርን ሶሳይቲ ውስጥ እንዳለ በደንብ አድርጎ ያሳየ ነው። እሱም አልጋ ባልጋ ሆኖለት አይደለም። ብዙ ትችቶች ነበሩ፣ ብዙ አይነት ነገሮች ነበሩ። ግን ሁላችንንም ወደፊት እኔንም ኢንተርቪው በማድረግ ሌሎቹንም ሰዎች ወደፊት በማውጣት ለኢትዮጵያ ኢንዲጂነስ ኖሌጅ መስፋፋት በእኛ እድሜ ላለው ነው የዶክተር ሮዳስ ትልቁ አስተዋጽኦ አለው እና ተጋግዘን ወደፊት በመሄድ ብዙ ነገሮችን አልፈናል። ያው ስትጀምረው ኢትዮጵያ ውስጥ እጽዋት ሕክምና ሲባል ጥሩ ጎኑ ሳይሆን መጥፎ ጎኑ ስለሆነ የሚታየው ብዙ ፈተናዎች ያጋጥሙሃል። ይሄ ነው ባልለው ብዙ ፈተናዎች ያጋጥሙሃል። ግን ፈተናዎቹን የምትሰራውን ነገር እስካወቅክ ድረስ ታልፋቸዋለህ፣ አልፈናቸዋል። አመሰግናለሁ። እንግዲህ ፈተናዎችን አልፈህ ዛሬ ቶሮንቶ ውስጥ ሾፕ ከፍተሃል። ወደ ቶሮንቶ ለመምጣት ለምን አሰብክ ነው? እዚህ ብዙ የተጎዳ ሰው አለ። እንዴት ነው ነገሩ? እንግዲህ ምንድን ነው እዚህ ቶሮንቶ ላይ ኖርዝ አሜሪካ ላይ ብዙ ጥያቄዎች ቀርበውልናል። እንግዲህ እኛ ከሰራናቸው ነገሮች ሊጀምርና የፀጉር ቅባቶች፣ የገላ ቅባቶች ሰርተናል። በዛ ላይ ደግሞ በጣም የምንታወቅበት የምንኮራበት ከቡና ፍሬ ዘይት ያወጣንበት የቡና ዘይታችን ወርልድ ዋይድ ፒዩሪቲው እስካሁን ድረስ እኛ እስከምናውቀው ድረስ 6-7 ዓመት ሪሰርች አድርገናል። ዓለም እንደሚሸጡት የሚባሉትን የደረስንባቸውን በሙሉ ገዝተናል። ከዛ ሁሉ የተለየ ፒውር በደንብ ምንም ነገር በጠብታ ምንም ነገር ያልተቀላቀለበትን ነገር ሰርተናል እና ያ ከፊት ላይ ለሚወጡ ማዲያቶች፣ ለሚደርቁ ፊቶች፣ አክኒ ላለባቸው እንደዚህ የፊት ላይ ላሉ ነገሮች ብዙ ነገር ያግዛል እና ያንን በተመለከተ ብዙ ኖርዝ አሜሪካ ውስጥ ላኩልን እንደዚህ አድርጉልን የሚለው ነገር ብዙ ነው። ስለዚህ ከዛ ከመላክ ይልቅ እዚሁ ከፍተን አጠገባቸው ብንደርስ ብዙ ሰው አለ ቶሎ ማስመጣት የማይችል ወይ ደግሞ ከኢትዮጵያም ለመላክ አንዳንዴ የሚያስቸግሩ ነገሮች አሉና ያንን እንዳይሆን እዚህ ቶሮንቶ ላይ እንግዲህ ለኖርዝ አሜሪካ እንዲቀርብ አድርገን ነው። በተለይ ፖፑሌሽኑም ከፍ ያለ ነው ከቫንኮቨር ሆነ በዚህ በኖርዝ አሜሪካ የቶሮንቶ ህዝብ ብዙ ነው። ኦኬ በጣም ጥሩ ተመልሶ ግን እንደው ይቅርታ አድርግልኝና ግዛው አሁን ለምሳሌ እዚህ ውስጥ ካሉ መድኃኒቶች ብዙ መድኃኒቶች እንደው ለምን ይጠቅማሉ የምትል ቅድም ከጀመርከው ለተመልካቾቻችን ምክንያቱም መጥተው የሚገዙ ብዙ ስላሉ ነው። ቅድም ለምሳሌ ለማዲያት ብለሃል። ቀጥል እንግዲህ ሌሎችም ካሉ። አሁን እንግዲህ
ኢትዮጵያ ውስጥ የምንሰጠውን ብዙን የህክምና እጽዋቶች እዚያ አላመጣናቸውም። ምክንያቱም ህክምናውን አሁን ስንጀምር ራሱን የቻለ ሬጉሌሽን አለው። ራሱን የቻለ ክሊኒክ ሆኖ መከፈት አለበት። ከስተም ላይ ራሱን የቻለ እጽዋቶቹን ክሊር የምታደርግበት የራሷቸው ህግ አላቸው እና ያንን አክብረን መምጣት ስላለብን እየሰራንበት ነው። እንግዲህ እንደ እግዚአብሔር ፍቃድ ኔክስት ይር ወይ ምናምን እንጀምራለን ብለን እናስባለን። አሁን ግን ያሉን ለምሳሌ ኦሬንጅ ሲድ ኦይል አለን። ኦሬንጅ ሲድ ኦይላችን ከሲዱ ብቻ ነው የሚሰራው። ኤደብል ነው። ምንም አይነት ኬሚካል የለውም፣ ፕሪዘርቫቲቭ የለውም፣ ኢሰንሻል ኦይል የለውም። ለፊት ብራይትን ያደርጋል ቫይታሚን ሲ ስለሆነ። ለቆዳ መሆን ይችላል፣ ለማንኛውም ሰው መሆን የሚችል ነው። ሁለተኛው ደግሞ ብዙ ሰው ጋር እንደውም የምነጋገርበት ሮዝመሪ ኦይላችን ነው። ሮዝመሪ ኦይላችን አሁን እኛ ጋር መጥተው እዚህ አንዳንድ ሰዎች ሮዝመሪ ቆንጆ ነው ስንላቸው ነው ገዝቼዋለሁ እንደዚህ ነው ምናምን ይላል። ግን ከገዙት ጋር አይገናኝም። የእኛ አንድ ባች ለመስራት ከ8 ወር እስከ 1 ዓመት ይፈጅብናል። ምንም አይነት ነገር ሌላ ነገር አንጨምርም። አትክልቱ ወዝ አለው አይደለም? ወዙ ወደ ኦይል እስኪቀየር ድረስ በጣም ብዙ ፕሮሰስ አለው እና ያንን ነው ሮዝመሪ ኦይል ስንል የእውነት ኦይሉን ነው። ኢሰንሻል ኦይልም አይደለም፣ ሌላ ኬሪየር ኦይል ነው። ለፀጉር ነው፣ የፀጉር ቅባት ነው። ፀጉር ያሳድጋል፣ ያፋፋል፣ ቮሊዩም ይሰጣል። የኔ እንዴት ይመስላችኋል? የኔ እና እሺ ቀጥል። እንግዲህ ጥቁር አዝሙድ ዘይታችን በተለይ አሁን ኖርዝ አሜሪካ ውስጥ ላሉ ሰዎች በጣም የምመክረው የጥቁር አዝሙድ ዘይት ሆነ። የጥቁር አዝሙድ ዘይት የትም ቦታ ከሚሸጠው እኛ ፈረንሳይም ድረስ ወስደነዋል፣ ተወዳደርንበታል። ብዙ ቦታ ላይ ሽልማት ያገኘንበት ነው እና ታጥቦ ጭቃ ወጥቶ ኮልድ ፕረስ ሆኖ ነው። ስለዚህ አሁን ብርድ በሚሆን ጊዜ ያው ሰው ቅዝቃዜ ሲሰማው ሰውነቱ ፍሉ ምናምን ኮልድ አለ አይደለ? ያንን ሻይ ላይ ቡና ላይ እያደረጉ ቢጠጡት ኢሚዩን ቡስተር ነው። ስለዚህ አንዳንድ ሜል እያደረጉ እንትን ቢሉት ምንም ችግር የለውም። በጣም ቆንጆ ነው። ከየትኛውም ቦታ ላይ ፒውር ተብሎ ከሚመጣው የበለጠ እንጂ ያነሰ ኳሊቲ የለውም። ይሄን እንግዲህ እዚህ ሀገር ስከፍት 2 ፐርፐዝ አለው። አንደኛው እዚህ ሀገር ላሉ ሰዎች ቅርብ ለመሆን ነው። ሁለተኛው ደግሞ እኔ ይሄንን ይዤ መጥቻለሁ አይደለ? በጣም ብዙ ጎበዝ ኢትዮጵያውያኖች፣ በጣም ብዙ ማስተር ማይንድድ የሆኑ ኢትዮጵያውያኖች አሉ። አገር ቤት መግባት እየፈሩ ወይ ደግሞ ያላቸውን ፕሮዳክት ወይ ደግሞ ያላቸውን እውቀት ኤኒቲንግ ላይ ሊሆን ይችላል ወደፊት ማውጣት ሄዚቴት የሚያደርጉ ብዙ ሰዎች አሉ። አይቻለሁኝ ብዙ። እኔ ከዚህ ከከተማ ልጅነት ወደዚህ ሄጄ ይሄን ያክል ተምሬ ይሄን ያክል ከሰራሁኝ ማንም ሰው መስራት ይችላል። ስለዚህ አሁን እዚህ ሀገር ሆነን ብዙ ስትራግል የምናደርግባቸው ነገሮች ያለፍንባቸው ነገሮች አሉ፣ ኢንካም ላይ ሌላም ነገር ላይ እና ያንን ነገር ደፍረው ካሉበት ከጀመሩት ሁሉ ሰው ሰክሰስ ያገኛል። እና የእኔ እንግዲህ ከካናዳ ወደ ኢትዮጵያ ሄዶ እንደገና ደግሞ አሁን ተመልሶ ወደ ካናዳ እዚህ ከፍተናል። እንደ እግዚአብሔር ፈቃድ ደግሞ ኔክስት ይር ማኑፋክቸሪንጉንም እዚሁ እንከፍታለን ብለን እናስባለን። ያሉት ነገሮች ለየትኛውም እድሜ ክልል የሚሆኑ ናቸው። ለህፃናትም ለአዋቂዎችም የሚሆኑ ናቸው። በተለይ ውሃው እዚህ ሀገር ለፀጉራችንም ጥሩ አይደለም፣ ለፊታችንም ጥሩ አይደለም። ማዲያት የሚበዛው ሰው ብዙ ነው። ፀጉሩ የሚበታተንበት የሚሳሳ ብዙ ነው እና እነዛን ሁሉ ነገሮች ማስተካከል የሚችሉ ስለሆኑ እንግዲህ በተለይ እዚህ ቶሮንቶ ውስጥ ላሉ ሰዎች ቅርብ ነው። ሌላም ስቴት ውስጥ አሁን ላኩልን እየተባለን መላክ ጀምረናል በደንብ እና በጣም እጅግ በጣም ደስ ይላል። ተመልካቾቻችን ምናልባት እንደዚህ አይነት ቅባት የሚጠቀሙ ከሆነ እንደው ለጨዋታው ድምቀት ሂውማን ሄር ሊቀር ይችላል የሚል እንትን አለኝ።